ሰላም ቤተሰቦቼ እንዴት አላችሁ? ደህና ናችሁ ወይ? ሁሉ ሰላም ነው? ዛሬም በአዲስ ቪዲዮ እንደገና ወደ እናንተ መጥቻለሁ። የብዙዎቻችን ቻሌንጅ የሆነውን ጉዳይ ለማንሳት ነው የመጣሁት። ይኸውም ደግሞ ምንድን ነው? የጊዜ አጠቃቀማችንን በተመለከተ በጣም የምንፈተንበት ነው። ጊዜያችንን በአግባቡ ካለመጠቀማችን የተነሳ የሆነ ነገር ሊሆንብን ሲል ወይ ልንወጣ ስንል እንዴት ሁነን ተጣድፈን ተቻኩለን እንዴት ልንደፋ ደርሰን እንደምንወጣ መቼስ ሁላችን ግልጽ ነገር ነው። እና ይሄ የሚሆነው ምንድን ነው? እኔ ሳስበው ወይንም በእኔም ደግሞ ሳየው ያው ጊዜያችንን በአግባቡ ስለማንጠቀም ነው ብዬ አምናለሁ ማለት ነው። ስለዚህ እንደው ከዚህ ከስትረስ ለመውጣት ማለት ጊዜው ሲሄድ የሆነ ስትረስፉል ያደርገናል። የሆነ ነገር እንዳልሰራን ስናስበው ስትረስፉል ያደርገናል። ስለዚህ አጠር ያለ ቪዲዮ ነው ይዤ የመጣሁት። ሙሉን ተከታትላችሁ ያው ሼር አድርጉ፣ ኮሜንት አድርጉ። የእናንተንም የጊዜ አጠቃቀም እንዴት እንደፈታችሁት እስኪ ንገሩን። ያለባችሁም ቻሌንጅ ካለ ንገሩን። እንደዚህም ይህን ቪዲዮ ስትጀምሩ ባካችሁ ላይክ አድርጉ። ላይክ ለብዙዎች እንዲደርስ ያደርጋል። ሼርም አድርጉ። እንግዲህ ዛሬ በጣም ቻሌንጅ የሆነብን የጊዜ አጠቃቀም በተመለከተ ጥቂት ለማውራት ነው ወደ እናንተ የመጣሁት። እኔ እንዳስተዋልኩት ጊዜያችንን ከሚበሉ ነገሮች ዋና ያልኳቸው 3 ጉዳዮች ይዤ መጥቻለሁ። አንደኛው በጠዋት አለመነሳት ወይንም የጠዋት ሰው አለመሆናችን ነው። ትልቁ ሪዝን አርፍደን የምንነሳ ከሆነ ጊዜያችን ያንሳል፣ ጊዜ ያንሰናል፣ ለምናደርገው ነገር ያንሰናል፣ ቀኑ ያጥርብናል። እና በጠዋት ስንነሳ 2 ነገር ነው ጌን የምናደርገው። አንደኛው በሙሉ ኢነርጂ በሙሉ ንቃት ስራችንን በአግባቡ ለማከናወን ይጠቅመናል። ሁለተኛው በቂ ጊዜ ኑሮን በሪሊፍ በጣም በተዝናና መንገድ ስራችን እንድናከናውን ያደርገናል ማለት ነው። የጠዋት ሰው ሳንሆን ስንቀር ተኝተን ስናረፍድ ምንድን ነው የሚያደርገን? በአብዛኛው አንደኛ ስንነሳ የሆነ ድካም አለ። በጠዋት ሳንነሳ ስንቀር የሆነ ቀልጣፋ አይሆንም ሰውነታችን። እኔ እንጃ አላቅም። የእንቅልፍም እንትን አለው አይደለ? በጣም ሲበዛላል ኦቨርዶዝ ይሆናል መሰለኝ፣ እንደዛ ይሆናል። እና ስለዚህ ለቀሪ ስራችን እንኳ በአግባቡ ለማጠናቀቅ በጣም ዳገት ነው የሚሆንብን። ሁለተኛ ያው ቀኑ ያጥርብናል፣ ያንስብናል። የምንሰራው ስራ ሳንሰራው ፈጥኖ ጊዜው ይሄድብናል። ስለዚህ በጠዋት አለመነሳታችን አንደኛው ዋናው የጠዋት ሰው አለመሆናችን ስራችንን በአግባቡ እንዳናከናውን በጣም እንትን ይላል። በጠዋት ስንነሳ ለጤናችንም በጣም ትልቅ አስተዋጽኦ አለው። ጤነኛ በጣም በጠዋት የሚነሱ ሰዎች በጣም አእምሯቸው ፈጣን ነው፣ ለድብርት የተጋለጡ አይደሉም። በአብዛኛው ድባቴ የሚያጠቃቸው ሰዎች በጣም አርፍደው የሚነሱ ሰዎች በድብርት አንዛይቲ የተለያየ ያለ አይደለ ስትረስ የመሆን ነገር የሚያደርግ እና ጉልበት የላቸውም፣ ለመስራትም ጉልበት ያጣሉ። እና አንደኛው ጊዜያችንን ከሚበላ ነገር አንዱ የጠዋት ሰው አለመሆናችን ነው ብዬ እላቸዋለሁ። ስለዚህ እዚህ ጋር ራሳችንን እንዴት እናስለምድ የሚለውን የተለያዩ ሰዎች ልምዳቸውን ያካፈሉባቸው ቪዲዮዎች አሉ። እኔን የጠቀሙኝ የማያቸው ብዙ ጊዜ ለማድረግ ስሞክር የማያቸው ቪዲዮዎች አሉ እና እነዛን ሰርች በማድረግ እንዴት አድርገን የጠዋት ሰው መሆን እንዳለብን ያስረዱናል ማለት ነው። በዛ መንገድ እና ራሳችንን ደግሞ በማስለመድ አቋም በመውሰድ ይህንን ነገር ማድረግ እንችላለን ማለት ነው። ሁለተኛው በጣም ክሪቲካል ችግር የሆነው ሶሻል ሚዲያ አጠቃቀማችን ነው። በጣም ጊዜያችንን እየበላ ለድብርትና ለተለየ ጭንቀት እየዳረገን ያለ ሶሻል ሚዲያ ነው። በተለይ ጠዋት እንነሳለን። ስለዚህ በቃ ዛሬ ሞልቷል፣ ሶሻል ሚዲያ ሞልቷል፣ በስቷል። ፌስቡክ አለ፣ ቲክቶክ አለ። አሁን በጣም በብዛት ሰውን አእምሮን የሚይዘው ነገር። ስለዚህ እነዚህ ነገሮች ዩቲዩብ አለ፣ ሌሎቹም አሉ፣ ኢንስታግራም ብትሉ ሌሎቹም በሀገራችን እነዚህ አክቲቭ ናቸው። እና ጠዋት ተነስተን ስክሮል እያደረግን እንደ ቀልድ እዛ ጋር ጊዜያችንን በጣም እናፈሳለን፣ እናባክናለን።
አንድ አፕ አለ አይደለ? ምን ያክል ሰዓት እንደተጠቀምን እሱን ሞልታችሁ ብታዩት ራሳችሁን ለመገምገም ይመቻችኋል። ማለት ምን ያክል ሶሻል ሚዲያ ላይ ራሳችንን እያጠፋን እንደሆነ የሚጠቁም አፕ አለና እሱን ጭና ብታዩት ሞር ሊጠቅማችሁ ይችላል ለመሻሻል። እና ሶሻል ሚዲያ አጠቃቀማችንን ካስተካከልን ምናልባት ሰፊ ጊዜ ይኖረናል። እንግዲህ ለዚህ መፍትሄ እኔ ለራሴ የማስለምደው ምንድነው መፍትሄ ብዬ የምለው በጠዋት ስንነሳ ምንም አይነት ሶሻል ሚዲያ አለመክፈት። አንደኛ ካየን በኋላ በአብዛኛው ደስተኞች አንሆንም፣ አንሆንም፣ ጤናማ ሆነን አንውልም። የምናየው ነገር በአብዛኛው በአሁኑ ሰዓት በጣም የሚያስጨንቅ የሚያሳዝን ነገር ስለሚሆን አእምሯችን ደግሞ የመገብነውን ነው የሚሆነው እና በዚህ ምክንያት የሚያስጨንቅ ነገር አይተን የሚያስለቅስ ነገር አይተን ና ተደሰት ወይንም ደግሞ ሪላክስ አድርገን እንዋል ብንል አይቻልም። ሁለት ነገር ነው የሚሆነው። ስለዚህ ራሳችን ለራሳችን ጠላት እየሆን ከምንሄድ ይልቅ ይህን ነገር በጣም ሲሪየስሊ አይተነው ብናስተካክለው ጥሩ ነው እና ሴሌክቲቭ መሆን፣ ሚዲያ ሴሌክት ማድረግ፣ በጠዋት አለማየት እኔ የጠቀመኝ በፍጹም ስራን ሳናጠናቅቅ ምንም አይነት ሶሻል ሚዲያን አለማየት ብንችል፣ በጠዋታችን በምስጋና ብንጀምር፣ በጸሎት ብንጀምር፣ ከእግዚአብሔር ቃል ደግሞ የምናነብ ሰዎች አንዳንድ ምዕራፍ ብንችል ብናነብ አንብበን ብንጀምር በጣም ብለስድ የሆነ ደይ እንድንውል የተባረከ ቀን፣ ስኬታማ ቀን፣ የመከናወን ቀን እንድናሳልፍ ይረዳናል። ስለዚህ ያ አእምሯችን ነቃ ብሎ እንድንውል ያደርገናል። ስለዚህ ስራችንን ከመጀመራችን በፊት እስኪ አንድ ነገር ችግር የለውም እንልና እንጀምራለን። አንድ ነገር ያልነው እየያዘን አንዱን እየሳበን ሳናውቀው በጣም ቁጭ ብለን ብዙ ሰዓታችን እናሳልፋለን እና እኔ በጣም የምመክራችሁ በጠዋታችሁ ስትነሱ ምንም አይነት ሶሻል ሚዲያ ከማየት መቆጠብ፣ ይልቁንም እንዳልኳችሁ ሌሎች ነገሮችን ጸሎትንና ሌላ የሚነበብ ነገር አንብባችሁ ወደ ስራችንን ካጠናቀቅን በኋላ መስራት ያለብንን ነገር ከሰራን በኋላ ቁርስ መመገብ ካለብን ቁርሳችንን ከተመገብን በኋላ ለመረጃ የሚሆኑ ሴሌክት ያደረግናቸው ሚዲያዎች ብናይ፣ ሁልጊዜ ነፍስ እውቀት ትፈልጋለች እና የመገብናትን ነን እኛ ይሄ ዘመን የሶሻል ሚዲያ ዘመን ነው። ስለዚህ ሶሻል ሚዲያ ሁሉ ነገር ያለበት ነው። ሁሉን ነገር መብላት ከሆነ እቅዳችን ወይንም ድርጊታችን ያንኑ የበላነውን ነው የምንመስለው። ስለዚህ የተለየ ህይወት መምራት ከፈለግን፣ የተለየ ሰው መሆን ከፈለግን፣ ወይንም ኢምፓክት የሚፈጥር ሰው መሆን ከፈለግን በጣም መራጭ መሆን አለብን። የምናየውን መምረጥ አለብን። ስለዚህ በዚህ መንፈስ በዚህ አግባብ ህይወታችንን ማስለመድ አለብን። ሴሌክቲቭ መሆን አለብን ማለት ነው እና ይሄ አንዱ ቀናችንን ፕሮፐርሊ ለመጠቀም ይረዳናል ማለት ነው። ሶስተኛው ጊዜያችንን በአግባቡ እንዳንጠቀም የሚያደርገን ነገር ዘፈቀደ መዋል የሚባለው ነገር ነው። ይሄ ምንድን ነው? ያለ ፕላን መንቀሳቀስ፣ ያለ ፕላን መሄድ፣ ያለ ፕላን መግባት መውጣት። ዛሬ ለምሳሌ የምሰራውን ስራ አቅዶ በዛ መንገድ እማንሄድ ከሆነና አንድ ጓደኛችን እዚህ ልንሄድ ነበር ና እስኪ ስትለን ዘለን የምንሄድ ከሆነ እንደዚህ አይነት ነገሮች ልማድ ካለን ሚዝረብል የሆነ ላይፍ ነው የምንኖረው፣ ወይንም ተጽዕኖ ያለው ህይወትም አይኖረንም እና ይህን ነገር ማስተካከል ከአንድ ከበሰለ ሰው፣ ከትልቅ ሰው፣ ከወላጅ የሚጠበቅ ነገር ነው እና በአግባቡ ጊዜን ዛሬ እዚህ ሄዳለሁ፣ ሾፕ አደርጋለሁ ከሆነ ሾፕ አደርጋለሁ፣ ቤት ነው ማሳልፈው ከልጆቼ ጋር ከሆነ ቤት ነው፣ ቤቴን ሳጸዳ ነው ማሳልፍ ከሆነ እንደዛ፣ ሰፈር እንኳ ቢሆን ጎረቤት እንኳ ቢሆን የምናሳልፋቸው ጊዜያቶች፣ በርጋ ቆመን የምናሳልፋቸው ጊዜያቶች፣ እነዛ ነገሮች ዘይንድ ኦፍ ዘ ዴይ ምን ያደርጉናል? እኛን በአግባቡ ካልተጠቀምን የሆነ የምንጨብጠው ነው የምናጣ፣ የምንይዘው የምንጨብጠው ነው የምናጣ። ለምን? ቀኑ ምንም ሳንሰራ እንደሄደ ስለምንረዳ ማለት ነው። ስለዚህ ያግዘናል። በአግባቡ ከዋልን፣ በእቅድ ከዋልን አንደኛ ሰዎችንም እናስለምዳለን።
አይ ነው እሷ እኮ አትወድም በእንደዚህ አይነት ቀን ሳልነግራት አዌር ሳላደርጋት ፕሮግራም ሳላስይዛት አትገኝልኝም አይገኝልኝም የሚለውን ነገር ማስለመድ አለብን ማለት ነው። በዋናነት እንግዲህ ያልኳቸው እነዚህ ነገሮች ናቸው ጊዜን በአግባቡ እንድንጠቀም የሚያደርጉ። ስለዚህ እስኪ እነዚህን ሞክሯቸውና እውነት ደግሞ የሞከራችኋቸው ካላችሁ ምን ያክል እንደጠቀማችሁ፣ ሌሎቹም ደግሞ የእናንተ ልምዶች ምንድን ናቸው? ብዙ አሉ። ስፖርት መስራት ሊሆን ይችላል ማለት አክቲቭ ሆነ እንድንውል ያደርጋል፣ ምንም ጥያቄ የለውም። እና ግን ምን ያክሎቻችን ስፖርት ለመስራት ጊዜ አለን፣ ምቹ ጊዜ አለን፣ ፋይናንሺያሊ ምን ያክል ሬዲ ነን የሚለውን ግምቱ ስላስገባሁ ነው ይህን ነገር ያላስገባሁት እንጂ አንደኛው ጂም ቤት መሄድ ነው። በእርግጥ ቤት ውስጥ መስራት ነው፣ ግን ለመበረታታት ወደ ጂም መሄድ ስለሆነ ስፖርት ካለን ያም እነዚህ ነገሮችም ዋና ነገሮች ናቸው። ግን የእናንተ ልምድስ ምን ይመስላል የሚለውን ብታጫውቱኝ ጥሩ ነው። ቻናሌ ሰብስክራይብ አድርጉ። ሰብስክራይብ ያላደረጋችሁ ባካችሁ ሰብስክራይብ አድርጉ። የሚጠቅሙ ሀሳቦችን የማካፍልበት የዩቲዩብ ቻናሌ ነው። ስለዚህ ቤተሰብ ያልሆናችሁ ቤተሰብ እንሁን፣ ሰብስክራይብ አድርጉ። ቤተሰብ የሆናችሁ እንደዚሁ ቤተሰባዊነታችሁን ቀጥሉ፣ አበረታቱን፣ ኮሜንት አድርጉልን፣ ሼር አድርጉ፣ አብራችሁን ሁኑ፣ አብሮነታችሁን አሳዩን። በጣም ነው የማመሰግነው። ይህንን ቪዲዮ እስከ መጨረሻው ስላያችሁ በጣም አመሰግናለሁ። ለቪዲዮ ድጋሚ እስከምመጣ ለዛሬ ሰላም ሁኑ።